አንተ በነብዩ መሐመድ ነብይነት ላይ እኔ አሁን ሰው ላስገባልህ ትወያያለህ? እሺ አሁን እኔንም ስማኛ ብቻዬን ላውራት እኮ በቃ አሁን ደውዬ ላስገባልህ አንተ ትገባለህ። በነብዩ መሐመድ እውነተኛ ነብይ ናቸው ነብይ አይደሉም? ትገባለህ? ነብይ ናቸው ብለህ ታምናለህ አንተ? ኦማር እኮ የምታምን ከሆነ ለምን ብቻቸውን ጀስቲፋይ ለምን አታደርግም? ሲሶ ቆይ ስማኝ ልጨርስ እስኪ አንዴ ስኔን ስማኝ የኔን ሀሳብ ስማኝና ልስማ። አሁን እዚህ ጋር ምን አለ መሰለህ ሁለታችንን ኮመን የሚያደርግ ኢየሱስ አለ። እኔ ኢየሱስን ነብይ ነው ብያለሁ። ለምሳሌ ላስቁም ኦማር አንዴ ለምሳሌ እኔ ቲክቶክ ላይ ብዙ እኔ ቤት ራሱ ውይይቶች ተደርጉ ያውቃሉ። ለምሳሌ ኢየሱስ ክርስቶስ ተሰቅሏል አልተሰቀለም፣ ሞቷል አልተሞተም ሲባል በኢየሱስና በኢየሱስ ብቻ ነው ውይይት ከሙስሊሞች ጋር ያደረግነው። ነብዩ መሐመድ ሳይመጣ ምናምን ነብዩ መሐመድ እውነተኛ ያላ ነብይ ናቸው ነብይ አይደሉም? በዚህ ርዕሰ ጉዳይ ላይ ለመወያየት አቅም አለ የለም? ካለ ትወያያለህ። አይ ግዴታ ከነብዩ መሐመድ ጋር ኢየሱስ ካልተነሳ ምትል ከሆነ ይሄ እንትን አለ። ነብዩ መሐመድ ምንድነው ፖይንቱ? እሱ በነብዩ መሐመድ ነብዩ መሐመድ አምላክ እውነተኛ ነብይ መሆናቸውን ታሳምናለህ። እሱ ስለማያምን እኔ ግን በኢየሱስ በምናምንበት ለምን እንወያያለን? ኦመር አልገባም እንዴ? ቆይ እኔ ካመንኩማ ለምን እንወያያለን እንዴ? በኮምፒውተር አይዲያ መጣሁልህ እኮ እኔ በኢየሱስ አምናለሁ። ስማኝ በኢየሱስ አምናለሁ። ግን ኢየሱስን አምላክ አይደለም። እዚህ ላይ ለምን አንወያይም? ካምን ማለት ነው ያያል። ቆይ እኔ እኮ ያውቁታል ባይዘው እውነተኛ ነብይ እንዳልሆነ አስረግጠው ስለሚያውቁት ለምን ትፈራለህ? አንተ የቤት ጭራሽ ለምን ትፈራለህ እያለኝ ነው። ያው በደስታ ላይ እየተባልክ እኮ ኧረ እኔ እኮ ምናችሁ እንደሚያማችሁ አንተ በነብዩ መሐመድ ነብይነት ላይ ትገባለህ። አየህ አሁን አንተ ምን አደረክ? አንድ ሳይድ ብቻ ሁለት ሳይድ ለምን አታርጉ? ለምን አንተ ለምን የራስን ነብይ ለምን አትመክትም? አንተ ነብዩ መሐመድ እውነተኛ ያለ ነብይ ናቸው አይደሉም? በምን ትገባለህ? ስማኛ አንተ ትክክለኛ የነብይነት መስፈርት የሚያሟላው በቁርአን የተጠቀሱ ነው እኮ በቃ በዛ ቶና በሱር በነብዩ መሐመድ ላይ ትገባለህ። ይኸው በዛ ነብዩ አንተ በነብዩ ላይ ለምን አንተ የራስን ነብይ ለምን አትመክትም? የነብዩ መሐመድ ክርስትና ሳትነካ አንተ በነብዩ መሐመድ እኔ ምንድነው መሰለህ በእኛ ሜዳ ላይ ነው ሊጫወት ያሰበው። አየህ በሁለታችን ሜዳ ነው። ለአንተ ውይይት ማለት ሰው ሜዳ ላይ መጫወት ነው እንዴ? አይደለም። እስቲ ወንድ ከሆናችሁ ሁለቱም ይመታኛል እኮ ምንም ችግር የለም። እስልምና ላይ የሚሰሩ ወንድሞቻችን ይመጣሉ ይወያያሉ። ግዴታ እኮ ክርስትና እኮ አያስፈልገውም እኮ ነብዩ መሐመድን ለመሞገት። አንተ በነብዩ መሐመድ ነብይነት ላይ እኔ አሁን ሰው ላስገባልህ ትወያያለህ? እሺ አሁን እኔንም ስማኛ ብቻዬን ላውራት እኮ በቃ አሁን ደውዬ ላስገባልህ አንተ ትገባለህ። በነብዩ መሐመድ እውነተኛ ነብይ ናቸው ነብይ አይደሉም? ትገባለህ? እሺ ስማኝ በቃ የቤቱ ርዕስ ነው። በዚህ ትወያያለህ። እስቲ አንተ ቶሌላ ሰማ እንደ ነብይን አትመክትም? እንደ አንተ ነብይን አትመክትም? ስማኛ ታዲያ ስማኛ በመጀመሪያ ማጥመጥ እንዴ በጣም ወዳቸዋለሁ የምትለው ምሳሳላቸው ነብይ አትመክትም? እንደ ነብዩ መሐመድ አው ፖለቲካ ስለሰራውልኝ ያንተን ሽንፈት ወይም ደግሞ ፍርሃት ፖለቲካ አይደለም። እኔ አሁን ደውዬ ላስገባልህ እስልምና ላይ ንጽጽር የሚሰሩ ሰዎች ላምጣልህ ነብዩ መሐመድ እኮ ስማኛ ታዲያ እንዴ ብቻ ይላውራት። እሺ ልስማ። እሺ አዎ አንድ አካል ነብይ ነው ምን ልንለውበት ምንችለውን መስፈርት እናስቀምጣለን። በዛ መስፈርቱ በውይይት ታነሳለህ። ይኸውልህ መስፈርቱ ነው ውይይት ላይ አይደለም። እኔ ለምን ውይይቱ ላይ ሰው ጋር ነው እኮ እንደዛ ብለህ የምትከራከረው? ሲሳይኮ ያቀረበልህ ታነሳለህ እንዴ እኮ ስማኛ ይኸውልህ አይ ለምሳሌ ለምን ተፈራራ አንተ በሳቸው ምን ይሄው አንተ በሳቸው ይኸውልህ እኔ እንድትወያዩ ፈልጋለሁ። አቅማችሁ እንደዛ ይኸውልህ ስማኛ አሁን አንተ ፍትሃዊ ከሆንክ ፍትሃዊ ብትሆን ኖሮ እኮ ስለ ነብያት ከሆነ ሁሉንም ማጠቃለል ነበር። በአንደኛ አንድ ነብይ ብቻ አይደለም። አንተ ምንድነው የፈለከው? በእኛ ሜዳ ብቻ ሆኖ ለምን እኔ አሁን ርዕስ እኮ ሰጠው እኮ አንተ በጣም የምትወደውና በነብዩ መሐመድ ጉዳይ ላይ ውይይት ትገባለህ ወይ አልኩህ እኮ። በነብዩ መሐመድ ላይ ውይይት ትገባለህ ወይ አልኩህ። ስማኛ በመጀመሪያ ነው ዘርፍ አንተ የፈለከውን ምረጥ። እኛ ነብዩ መሐመድን መርጠናል።
እኮ እንደዛ ከሆነ እኮ ተስማማን። ስለዚህ ሁለቱንም ባላንስ የሚያደርግ ትክክለኛ አይደለም ሚካኤል አይደለም የኔ ርዕስ ይሆናል። ምክንያቱም ነብዩ መሐመድ ነብይ ናቸው ብለህ ቆይ የኔን ለምን አትሰማኝም አንተ? ሰምቼሃለሁ። አንተ እኔን አልሰማኝም። እኔ እኮ ሰማሁ። አንተ እያልክ ያለው በነብዩ መሐመድ ነብይነት ዙሪያ ትወያያለህ። እኔን ደግሞ ስማኝ። በመጀመሪያ ደረጃ እኔ ለምሳሌ ነብይ ነው ብዬ ማስቀምጠው መስፈርትና አንተ የምትለው መስፈርት የተለያየ ከሆነ ለውይይት ይቀርባል። ቢያንስ አንድ ነገር ልንወያይ የምንችለው ይሄ ነገር የጋራ መስፈርት ሊኖረን ይገባል ወይ አንድ መስፈርት ላይ ከተስማማን። ያለበለዚያ እኔ ማስቀምጥበት መስፈርት ከተለየ አንተ የምታስቀምጥበት መስፈርት ከተለየ ውይይታችን ፍሬያማ ሊሆን አይችልም ማለት። ስለዚህ ሰው ይፈርዳል። እናንተ በውይይት ወቅት የምታነሱት ለምሳሌ ከነብዩ መሐመድ በፊት እኮ ቀደምት የነበሩ ነቢያት እንዳሉ ታምናለህ? በእነሱ በቀደምት ባሉ ነቢያት የነብዩ መሐመድ ነብይነት ይፈተሻል አይደል? በጣም ጥሩ። ስለዚህ አንተ ሌሎችም ነቢያቶች ነብዩ መሐመድ አንተ ነብዩ መሐመድ ሰላመት ነብዩ መሐመድ እውነተኛ ያለ ነብይና እስልምና ላይ ብቻ እንጫወት የኔን ግን እፈራዋለሁ እያልክ ነው። የኔ እንዳይነካፉ ነው እናንተ እንዴ አንተ እንትን የለ እንዴ ትፈራለህ እንዴ? እምነት አይደል እንዴ? አንተ ነህ እኛ ስንት የተዋዩ ለምሳሌ ለእናንተ መዘጋጀት ይኸው እኛ እኮ ብዙ ጊዜ ሰማን አይደል? ለምሳሌ ክርስቶስ ላይ እኮ ይኸው አንተ መጣለህ ነብዩ መሐመድ ያው ትወያያለህ ወይ አልኩ። ክርስቶስ እኮ እኔ ክርስቶስን ነብይ ነው ብዬ ስለማምን አንተ ደግሞ አምላክ ብለህ ስለምታምን እኮ ችግር የለም። አንተ ነብዩ መሐመድ ትወያይ ነብዩ መሐመድ የጋራ አታደርገውም። አንተ ለምን ትፈራለህ? የጋራ ሁለቱንም ሊነካ የሚችል ለምን አታደርግም? ፈርተሃል ማለት ነው። ይሄ የሚያሳይ ለምን አንተ ለምን ነብዩ መሐመድ ላይ አትወያይም? እሺ እኮ ይነካሉ እኮ አንተ ቆይ ስለ ነብይነት መስፈርት ነብዩ መሐመድም ይነካሉ፣ እነ ኢየሱስም ይነካሉ፣ እነ ሙሴም ይነካሉ። እኮ በውይይት ላይ ታነሳለህ። ችግር የለውም እኮ ችግር የለውም። በውይይት ላይ አንተ በዚህ ነብዩ መሐመድ እውነተኛ ነብይ ናቸው በሚለው ኤኒዌይ እንትን ነው ቀኑ ሙሉ ከሞክስ ታደርጉ አንድ የምትሉት ያው አቅም ካላችሁ እኮ በምናስቀምጠው ርዕስ ላይ ኑና አውሩ ነው በቃ። እኔ በጣም የምትወደው ነብዩ መሐመድ ላይ ማውራት ካልቻልክ ሌላ ታዲያ ማን ላይ ልታወራ ነው? እኔ ግራ የሚገባኝ ነገር ኧረ በጌታ ሄኖክ አለ እንዴ? በዚህ ርዕስ እኮ ለእነሱ ከባድ ነው። ለዛ ነው ታውቃለህ፣ በዚህ ርዕስ አይወያዩም። የትኛውም ሰው ይሄን ርዕስ ይዞ ሊመጣ አይችልም። መሐመድን ይወዱታል እንጂ እኮ አያምኑትም እኮ ይፈራል። በዛ ጉዳይ እኮ አይወያዩ። በጣም በምትወደው እንግዲህ እዝነታቸው ይደርብን ምናበቃ በቃ እንግዲህ በእስልምና ውስጥ ከአላህ ቀጥሎ በጣም የሚወደደው ነብዩ መሐመድ ነው አይደል እንዴ? ከአላህ ቀጥሎ ነብዩ መሐመድ ነው። እንግዲህ በነብያቸው መሐመድ ላይ የማይወያዩ ከሆነ በምን ሊወያዩ ነው? እሺ ቆይ እስቲ ሐሳብ ስጡበት። አንተ እኮ ነህ ሰላመዲን የፈራው እኮ ይምጣልኝ አልክ እኮ። እኔ 2-3 ደቂቃ አይፈጅብኝ ተዋይለ እንትን ለማለት እዚህ ገዝተ ለሚያሉ ሰዎች ይኖራሉ። እስልምና ላይ ንጽጽር የሚሰሩ ሰዎች ለማምጣት እኔ እንትን አይልብኝም። አንተ ግን እስቲ እኔ አሁን ባስቀመጥኩት ርዕስ ላይ ታወራላችሁ ወይ? እሺ ሌላ ርዕስ ልስጥ። እኔ እሺ ጌች ቀጠል። እሺ ጌቾ ይሄ ርዕስ በእርግጥ አሁን ሲሶ ያነሳው ሐሳብ እንደ ተራ ነገር የሚታይ አይደለም። አሁን ይሄንን ነገር የሚወያይ ካለ በነገራችን ላይ ብዙ ክርስቲያን እንትኖች አሉ። ጀስት ግን ይሄንን ርዕስ አይወያዩትም። ይሄንን አይወያዩም። በእርግጥ ለነሱ ከባድ። ለምን ነብዩ መሐመድን አሁን አንተ ምንድነው ያልከው መሰለህ ሲሶ? ከአላህ ቀጥሎ ነው አይደል ያልከው? ከአላህ በላይ የሚወደድ ነው። በነገራችን ላይ ከአላህ በላይ የሚወደደው ነብዩ መሐመድ ነው። ለምሳሌ ስለ አላህ ስትናገር they don't just care but when I talk about ስለ ነብዩ ማውራት ስትጀምር ግን ይሄ ትንሽ ርዕስ አይደለም እና ክርስትና ላይ ብቻ ነው ሁሌ እነሱ ማንሳት የሚፈልጉ ሁሌ ክርስትና ላይ አንተ ዑመር በነብዩ መሐመድ እውነተኛ ነብይነት ላይ የሚዋይ ሰው ፈልጎ ነበር።
ጊዜ ካለ የተወሰነ ደቂቃ። ኦኬ እውነተኛ ነቢይ ናቸው ብሎ ነቢይ ናቸው፣ ከአምላክ የተሰጡን እውነተኛ ነቢይ ናቸው። ስለዚህ ንጽጽር ስለሆነ የምናደርገው አንተ ደግሞ ልክ ከነሱ ጋር ኮምፓቲብል የሆነ አይደለም። አይወለ ኦማር አይወለ አየህ ነው እኔ ርዕሴ አይወለ ካልሆነ አይወለ አሁን ሰው ከመጣ በኋላ ለምንዚህ ትላለህ? ከማን ጋር ነው የምናስተሳስረው? አይወለ እኮ ከዚህ ቀደም ከነበሩ ነቢያቶች ጋር ይነጻጸራሉ። ከነቢያቶች እኮ እንደሱ ነው ያልኩህ እኮ እንደሱ ነው ያልኩህ። እንዴት ዝም ብሎ ታረከ በራሳቸው ነብይ ባለበት መስፈርት ነብዩ መሐመድ ደግሞ እስቲ ይሄ መስፈርት ነው ያሟላሉ። ነብዩ መሐመድ አምላክ እኮ እሱ በውይይት እሱ የሚፈልገውን ፖይንት ያነሳል። አንተ የምትወያየው አንድ ቁጥር ጻፍልኝ። አንተ የምትወያየው ምንድነው? ነብዩ መሐመድ እውነተኛ አምላክ ነብይ ናቸው አይደሉም በሚለው ውይይት ትገባለህ ወይ አልኩ። የምገባ ከሆነ ይሄው እሱም በውይይት ወቅት ታነሱታላችሁ እናንተ ራሳችሁ። ያው ለኦመር ምንድነው አሁን እንግዲህ መሐመድ እውነተኛ ነብይ ነው ብለህ የምታምን ከሆነ ምንድነው የምታረገው? ማለት እውነተኛ ነብይ ለመሆናቸው መጀመሪያ ማስረጃዎችን ታቀርባለህ ከሌሎችም ነቢያት አንጻር ማለት ነው። ለሌሎች እንዲህ ተብሎ ነበር ወይም ደግሞ ትንቢትም ተነግሮላቸው ከሆነ እንደዚህ እያልክ ሀሳብን ታነሳለህ። ከዛ በኋላ እኔ ደግሞ እንዴት ሊሆኑ እንደማይችሉ አሳያለሁ ማለት ነው። እኮ ውይይት አይደለም፣ ዋን ሳይድ ሆነ እኮ። ስለዚህ ነብዩነታቸው እርሱ በነብዩ መሐመድ ላይ ከሆነ ሌላ ታዲያ ሌላ እርሱ የነብዩ መሐመድ ላይ ከሆነ ሌላ ነብይ ናቸው ብለህ አታምንም ነው? አንተ ነብዩ መሐመድ ነብይ ናቸው ብለህ ታምናለህ አታምንም? ቆይ ዑመር ነብዩ ነብይ ናቸው እኮ። ስለዚህ እንዴት ነብይ እንደሆኑ አስረዳ እኮ ነው። እሳቸውን ብቻ ጀስቲፋይ ታደርጋለህ ማለት እኮ ነው። እሳቸውን ነብዩ መሐመድ ነብይ መሆናቸውን ጀስቲፋይ ታደርጋለህ እኮ እንድናነጻጽር። እሱስ ከሱ ጋር ግባው። ለምሳሌ ሁለታችንም ለምን ሌላ ተከትላት ነው የሚለው? እኔ ግን ነው የሚለው አንተ ዑመር እኔ አንድ ጠይቅ የሆነ መሆን አለበት። እሱ በነብዩ መሐመድ አያምንም፣ እኔ ግን በኢየሱስ አይደለም። ቆይ ዑመር ቆይ ነብዩ መሐመድ ነብይ ናቸው ብለህ ታምናለህ አንተ? ዑመር እኮ የምታምን ከሆነ ለምን ብቻቸውን ጀስቲፋይ ለምን አታደርግም? እስኪ ሰው ቆይ ስማኝ ልጨርስ እስኪ አንዴ እኔን ስማኝ፣ የእኔን ሀሳብ ስማኝ። ልስማ። አሁን እዚህ ጋር ምን አለ መሰለህ፣ ሁለታችንን ኮመን የሚያደርግ ኢየሱስ አለ። እኔ ኢየሱስን ነብይ ነው ብያለሁ። ለምሳሌ ላስቁም ዑመር አንዴ ለምሳሌ እኔ ቲክቶክ ላይ ብዙ እኔ ቤት ራሱ ውይይቶች ተደርጉ ያውቃሉ። ለምሳሌ ኢየሱስ ክርስቶስ ተሰቅሏል አልተሰቀለም፣ ሞቷል አልተሞተም ሲባል በኢየሱስና በኢየሱስ ብቻ ነው ውይይት ከሙስሊሞች ጋር ያደረግነው ነብዩ መሐመድ ሳይመጣ ምናምን። አሁን ግን ነብዩ መሐመድ እውነተኛ ያላ ነብይ ናቸው ነብይ አይደሉም? በዚህ ርዕሰ ጉዳይ ላይ ለመወያየት አቅም አለ የለም? ካለ ተወያያለህ። አይ ግዴታ ከነብዩ መሐመድ ጋር ኢየሱስ ካልተነሳ ምትል ከሆነ ይሄ እንትን አለ። ነብዩ መሐመድ ምንድነው ፖይንቱ? እሱ በነብዩ መሐመድ ነብዩ መሐመድ አምላክ እውነተኛ ነብይ መሆናቸውን ታሳምናለህ። እሱ ስለማያምን እኔ ግን በኢየሱስ በምናምንበት ለምን እንወያያለን? ዑመር አልገባም እንዴ? ቆይ እኔ ካመንኩማ ለምን እንወያያለን እንዴ? እኮ ቤተር አይዲያ መጥቶልህ እኮ እኔ በኢየሱስ አምናለሁ። ስማኝ በኢየሱስ አምናለሁ። ግን ኢየሱስን አምላክ አይደለም። እዚህ ላይ ለምን አንወያይም? ካመነ ማለት ይወያያል። ቆይ እኔ እኮ ይሁን በኢየሱስ አምናለሁ አይደለም። ቆይ አይደለም እኔ ይኸውልህ ካመነ በነብዩ መሐመድ ስለማያምን እኮ የምትወያየው እኮ ነብዩ መሐመድ እኮ ብቻቸው መቆም አይችሉም እንዴ? እንዴት ነው? እኔ ብዙ ጊዜ የማይገባኝ ነገር እኮ ነው። ክርስቶስን ያውቁታል ባይዘው እውነተኛ ነብይ እንዳልሆነ አስረግጠው ስለሚያውቁት ለምን ትፈራለህ? ለምን ትፈራለህ እያለኝ ነው። ያው በዚህ እየተባልክ እኮ ኧረ እኔ እኮ ምናችሁ እንደሚያማችሁ ነው። አይ በቃ ዑመር ውጣ እያሉ ነው።
ውጣቱ ለነሱ አይደለም ለኩ ለምን ትፈራለህ? አይደለም እኔ እኮ በበዓል ቀን እንደው ታሳምነናለህ ብለን እኮ እየጠበቅን ነው። ጭራሽ ለምን ትፈራለህ ትላለህ እንዴ? እየጠበቅን እኮ ነው። እኔ ክርስቶስን ይዋደ እኔ ዛሬ ነው የገባኝ ነገር እንደ አጋጣሚ ነው ያነሳው። በእውነት እንዴ ለምን ነብዩ መሐመድ ነው ልጆቻቸውን ጀስቲፋይ ያደረጉም እንዴ? እኔ ክርስቶስን ዛሬ ነው የገባኝ ጌታ እኔ ብቻቸውን ለምን በቃ ነብይ ናቸው በነብዩ መሐመድ ነብይ የአምላክ ነብይ ናቸው አይደሉም በሚል ርዕስ ላይ ለምን አገባ ያ ባይዘው አሁን እንደዛ ሲነሳ ለምሳሌ አንድ ነብይ የአምላክ ነብይ ነው ለማለት መስፈርቱን ከቁርአን ነው ከሐዲስ ከክርስትና መስፈርት አንፃር ከፈለከው መስፈርት አንፃር ነው የምታብራራው። ከፈለከው መስፈርቱን አንድ ነብይ አንተ በውይይት ላይ መስፈርቱን ታመጣለህ። ውይይት ላይ መስፈርቱን ታመጣለህ። ነገር ኮመንዴሽን ሊኖረን ይገባላ እኮ የሚያስበው ነብይ ማለት ነው። ለምሳሌ አንተ ከነብዩ መሐመድ በፊት የነበሩ ቀደምት ነቢያት ነበሩ አልነበሩ? እንዴ መቼም ብቸኛ ነብይ እሳቸው ብቻ አይደሉም አይደል? እንዴ እንትን ላይ ብቸኛ ነብይ እሳቸው አይደሉም። ከእሳቸው በፊት ነቢያት የነበሩ ነበሩ። በእነሱ አንፃር ነብዩ መሐመድ እውነተኛ ያለ ነብይ ናቸው? ነብይ አይደሉም? አንድ ነብይ እውነተኛ የሚባለው ምን ሲያሟላ ነው? በምን ነው? ከማን ጋር እናወዳድርሽ? እሱን ታዲያ ውይይት ላይ ታነሱታላችሁ። እሱን ነገር እኮ ውይይት ላይ እኮ አንዴ ሲሶ ቆይ ዑመር እየገባህ አይደለም እንዴ? ከማን ጋር ነው የምናነጻጽረው ትላለህ? አሁን አንተ የነብይነት መስፈርት ብለህ የምታቀርበውን እንዲህ ስላሟሉ ኦኬ የቀደሙት ነቢያትም እንዲህ ስለተደረጉ ኦኬ ይሄን ከነብይነት መስፈርት አያስወጣቸውም እያል ከሌሎቹ አንጻር ትመልሳለህ። ለምን ነብይ ብለህ እንደተቀበልካቸው ማለት ነው። በአንተ መስፈርት አንተ ነህ የተቀበልከው ነብይ ነው ብለህ። ስለዚህ እንዴት ነብይ ብለህ እንደተቀበልከው ልታብራራ የምትችለው አንተ ራስህ ነህ እንጂ መስፈርት አውጣልኝ ካልከኝ እኔ በእኔ መስፈርትማ ነብይ እንዳልሆነ እኮ ስለማምን ነው የምከራከርህ። በአንተ መስፈርት ግን እንዴት ነብይ ብለህ ተቀበልከው የሚለውን ጀስቲፋይ አድርግ፣ አብራራ። ወረደ አይ ሲጀመር ሲሶ የማይሆን ርዕስ ዝም ብለህ ሲጀመር ለምን ትመርጣለህ? እነሱ የማይችሉትን እኔ እግዚአብሔር ይዋል እንዳጋጣሚ ነው። እኔ ዛሬ ዝም ብዬ ነው አምኑትን ርዕስ ይዘህ ትመጣለህ እንዴ? የማያምንበትን ርዕስ ይዘህ ትመጣለህ አይደለም? እኔ እኮ አምን መሰለህ ትላንትና አይመቻችሁ። እኔ የሰራኩ ቪዲዮ ራሱ እኮ ገርሞኛል እኮ። እኔ የምልህ ዮሐንስ 4ን ሲያነብ ያቺ ፓርት ብቻ ነው ያነበበው። ግን በእናትህ እስቲ ጥራውና በዛ ርዕስ ባይሆን ኡስታዝ ስለሆነ እሱ ያንን ርዕስ እስኪና ለካዕባ ነው ብለህ አይደለም ዮሐንስ 4ን እኮ ሲያነብ እኮ ወረድ ብሎ እኮ እናንተ በዚህ ዝቅ ማለት የለም ዝቅ ብለው እንደ ባይዘው ታች እኮ ይላል ወረድ ብሎ እኮ በመንፈስ ይሰግዳሉ እንጂ የሚለው እኮ እንጂ እኔ ቦታ እኮ ስለ ቦታ ስፔሲፊክ ስለሆነ ቦታ እኮ አይናገርም እኮ። እንደው ምንም አውዱን እንኳን ተከትለ ባታነብ ራሱ ምንም የሆነ የአውድ ኮንሰፕት ባይኖር እኔ ማለት መቼም መጽሐፍ ቅዱስን ለመጀመሪያ ጊዜ ያነበበ ሰው ራሱ እንደዚህ ተርኩ ይቅርታ አድርግልኝ ይገርም አለና ወረድ ብሎ እኮ እንትን ነው ለሚሰግዱት በእውነትና በመንፈስ ይሰግዳሉ ብሎ እንጂ ዛጋ ያ እሺ ትንሽ ቀጥይ እስኪ። እንግዲህ ይኸውላችሁ ከታች ካላችሁ ሙስሊም ወንድሞችና እህቶቼ እነሱን ነው ለውይይት እስቲ መተው እንደዚህ አንዳንድ ሜንሽን የሚያደርጉትን የመጽሐፍ ቅዱስ ክፍል ራሱ ይኸው ቻሌንጅ ያድርጉ። እንትን በቃ በቤታቸውና በቪዲዮ ብቻ እንትን ከሚሉ የመጽሐፍ ቅዱሱ ባለቤታው ክርስቲያኖች ስለሆኑ አንዳንድ የመጽሐፍ ከቤታችሁ ወጣ ብሎ እንትን ወንድሞቻችሁን አበረታቱ እንጂ ውጡ አትውጡ ምናምን ብላችሁ አፍናችሁ አትያዟቸው። ከቤታቸው ወጣ ብሎ ይሞግቱ፣ ክርስትናን ይሞግቱ፣ እስልምናን ይሞግቱ፣ ፍቀዱላቸው እንጂ። እሺ ራሺድ ወልካም እንኳን ደህና መጣ።
ረሽድ አትሰማም። ትንሿ እንኳን ትንሿዬ ደህና ነሽ? ትንሿ ሰላም፣ እንዴት ናችሁ? ደህና ነሽ? እንዴት ነሽ? ትንሿ እንዴት ነሽ? አለን። ቅድም ያነሳችሁት ርዕስ ላይ ልናገር ነበር፣ ግን እዚህ ቲክቶክ ላይ ማንም ሳይኖር ነው የነበር ነው። ቲክቶክ ላይ ቴሌግራምም ነበር። በመሐመድ ነብይነት ሙስሊሞች ሲወያዩም ሲጠየቁም ሰምተን አናውቅም። ኧረ እኔ ዛሬ ነው ያወቅሁት። ትንሿ እግዚአብሔርን የለም ተወያይተው አያውቁማ። የትኛው ውይይት? በእስልምና ሙስሊሞችን ቤት ክርስቲያኖችን ቤት እነሱ መወያየት የሚፈልጉት በአላህ አምላክነት ላይ እንኳን ተወያይተው አያውቁም። ስለ ክርስቶስ አምላክነት ብቻ እና የኛ ላይ ብቻ እንደ ንጽጽር ያለው ልጁ ሰምቶ ስለማያውቅ አይደለ እንዴ? በመሐመድ ነብይነት ተወያዩ ሰምቶ አያውቅም። ስለዚህ ግዴታ በማን ንጽጽር አለ የተባለው? እኔ ለምሳሌ ትንሿ እኔ በጣም ማውቀው ለምሳሌ ሙስሊም ወንድሞቻችን ከአላህ ቀጥሎ በጣም የሚወዱት ነብዩ መሐመድን ነው። ስለዚህ ነብዩ መሐመድን ለመሞገትማ በጣም ሮጦ ተንደርድሮ ነው መምጣት ያለባቸው። እንዴ እንደዛ ነው። ማስረጃ ሲኖር ነው የሚያስረዱበት ነገር እኮ የገስት እንደው የገስት 8 ነው 8 አልበቃንም 16 አድርግልን ምናምን በእንዴ ነብያችንንማ በፍጹም ምናምን ብለው ነው መምጣት ያለባቸው እንጂ እንዴ ነብዩ መሐመድ ሲባል ግዴታ ከሆነ ርዕስ ጋር ካልሆነ ምናምን ረከቦቶም አይመጣም ነው ያልኩት። ጌታን የራሳቸው ሙስሊሞች በዚህ ርዕስ ላይ ቤታቸው እንኳን ጥያቄ ሲጠየቁ አይመልሱም። በመሐመድ እውነተኛ ነብይ ነው ወይ ለሚለው ተወያይተው ማያውቁም መልሰው ማያውቁም እስከዛሬ። ስለዚህ ለዛ ነው ጌታን ይወድን ጠይቀው ጌታን ይሁዲ አሁን ተወያይተህ ታውቃለህ አንተ በመሐመድ ነብይነት ላይ? ሊያወሩ አይችሉም። ባይዘው ወይም ግዴታ የሆነ ተለጣፊ ርዕስ ይዘው ናን ይፈልጋሉ እንጂ እንደው መሐመድ እውነተኛ ነብይ ነው ወይስ አይደለም በሚል ኖርማል። አሁን በእስልምና ቆይ ይሁዲ አሁን በእስልምና እኔ እንግዲህ እስከምናውቀው በእስልምና ከአላህ ቀጥሎ በጣም የሚወዱት ነብያችን ቁርአንን ሰጠን እንግዲህ ቁርአኑን ራሱ የተቀበልነው ከመሐመድ ነው እያልክ መሐመድን ጀስቲፋይ ካላረክ መሐመድ ላይ ካልተዋየ ከአላህ ቀጥሎ እኮ ሙስሊሞች በጣም እንደው ዘሞት ፌቨራይት ቶፒኳቸው ሊሆን የሚገባው መሐመድ ነው። በመሐመድ ካልተዋየ በምን ትወያያል? ለነሱ ኢየሱስ ምን ያደርጋል? ለነሱ ኢየሱስ ምን ያደርጋል? መሐመድ ላይ ነው እንጂ መወያየት ያለባቸው እንዴ ኢየሱስ ላይ እነሱ ምን ያደርጋል? የነቢያት ሁሉ አሁን እሺ የነቢያት ሁሉ ራስ ነው ይላሉ። አክቹአሊ መሐመድን ያልታዘዘና እሱን ያልሰማ ሁሉ ገነት ራሱ አይገባም የሚል አስተምሮ ነው ያላቸው። መሐመድ ነው ዘ ኦንሊ ኢንፋሊብል ሶርሳቸው ለሁሉም ለቁርአኑ ማለት ነው። ታዲያ በሱ እንዴት አትወያይም? እኔ እኮ የኔ የምር ጥያቄ ነው ዛት ምክንያቱ ከዚህ በፊት ባይዘወይ ሞክረው ቴሌግራም ላይ ሞክረው ያው እንደማያዋጣ ስላወቁ ነው ደፍረው የማይወያዩት። ለምንድን ነው? ህይወት ብትል በትምህርት ብትል በየትኛውም ሐሳብ ብትመጣ ኳሊፋይ ሊሆን እንደማይችል ህሊናቸው ያውቁታል። ስለዚህ ታዲያ ምንድነው አማራጫቸው? ኦኬ ወይም የሆነ ርዕስ ሌላ ርዕስ ያስፈልጋል። በቃ ይሄ ሲነሳ ወደዛ የሚሸሹበት ሌላ ርዕስ ይፈልጋሉ። አለበለዚያ ደግሞ አንወያይ። ኦኬ ይሄ ነው ያላቸው አማራጭ ማለት ነው። እና እንደው ደፍሮ መሐመድ እውነተኛ ነብይ ነውን የሚል ርዕስ ይዘው የሚወያይ ሙስሊም ካለ በስማ እዴ አንበሳ ነው የማወርደው። እየነሸጠኝ ነው። ረሽድ ወንድማችን አለ ከላይ። ረሽድ እንኳን ደህና መጣ። ረሽድ ጉድ እኮ ነው ዛሬ ነው ማውቄ ነው። ባይዘወይ እኛ ጋር ባለፈው ታስታውሳለህ ክርስቶስ አምላክ ነው በሚል ግቡና ጠይቁ እናስረዳለን። እኔ ቤት ስንት ተደርጓል እንዴ? ይዋዲ የክርስቶስ አምላክነት ስንት ገብተንበታል። መተውም ጠይቀው ተመልሶላቸው ተወያይተው በደንብ ያውቃሉ። በክርስቶስ አምላክነት ብቻ ክርስቶስ አምላክ ነው ወይስ አይደለም በሚል ይሄ ቋንጣ ሆኗል ብሏል ቀለሜ። ቋንጣ ሆኖ የቀረ ርዕስ ግን እውነተኛ ነብይ ነው ወይስ አይደለም የሚለው ነው። ያ ረሽድ ይሰማል አለ ረሽድ
ረሽድ ርዕስ መረጣ ነው። ረሽድ እያወራ ነው ያለ አይመስለኝም። እስቲ ከታች ካላችሁ ሌላ ሙስሊም እህትና ወንድሞቼ ለምን በዚህ ርዕስ ላይ በነብዩ መሐመድ ላይ አንደኛ መወያየት የሚፈልግ ካለ ገብቶ እስቲ